እግዚአብሔር ዳኒን ቢቀባው ከዛ መሃል ላይ ሌላ ትውልድ መጣ ቅባት ማይፈልግ እንበል ችላ አለው ሲል ብታምኑም ባታምኑ ባት ረጅም አመት ሚለውን አንድ ነገር ልንገራችሁ ሲቆጥር እስቲል እግዚአብሔር በታሪክ ውስጥ እንደገና ሰው ሲፈልግ እዚህ ዘር ውስጥ ነው የሚፈልገው። በጣም የገረመኝ የመጽሐፍ ቅዱስ እውነት ነው እና እስቲል አሁን ይሄ በነገራችን ላይ በቤቴል ገሊላ ምናምን ተሰብስቦ የተቀቡትን ታሪክ ወደ ኋላ ስንፈልጋቸው እና የሆነ የሌዊ ነገድ ውስጥ የአገልግሎት ኪዳን ውስጥ ያሉትን ነው ኢየሱስ ራሱ መጥቶ ሰርች ያደረገው። ለምን ለቅባት እንግዳ የሆነ ትውልድ አይፈልግም ጌታ ሰርች ሲያደርግ እስቲል ፈልጎ የሚቀባው የዛ የቅባት ዘር ያለውን የሌዊ ነገድ ነው። የቀባውትን ይላል ኢየሱስ ጌታ በቃ የቀባውን እግዚአብሔር እንዳትገጽጡ ብሏል። በቃ እንዳትነኩ ምክንያቱም እግዚአብሔር የዘላለም ቃል ኪዳን ይሁን ነው የሚለው። ሌዊ ወስደ ቅባት ቅዱሱን ቀባው ይልና የዘላለም ቃል ኪዳን ይሁን ከዘሩ ሌዋዊ ካህን አይጠፋም። ፍንሐስ ያንን ሲያደርግ እኮ እግዚአብሔር ክዳን ከዚህ ይሄ እኮ የፍንሐስ ክዳን ልክ አመጣን ሲያስወግድ እግዚአብሔር ፍንሐስ ጋር ቃል ኪዳን ገባ። ከዘሩ ሌዊ አገልጋይ አይጠፋም ማለት እግዚአብሔር። ከዛ የሚቀባው ሁሉ የፍንሐስ ዝርያ ነው። ሌዊ የፍንሐስ ዝርያ ነው። አጃባሮስ አንድ የሆነ ዘመን የሚሻገር እድሜህን የሚያረዝም ታሪክን ሁሉ የሚቀድስ የእግዚአብሔር ቅባት ዛሬ ማታ አንድ ሰው ላይ ወደቀ። ባሆዛ ካሊያ ኮቫሺ ባራዳ ጮክ በሉና ቅባት በሉሲ ቅባት አረፍ በሉ። ያ ለናገር ወይ ኢየሱስ ጌታን አይገርምም? እናንተ ከስንት ሺህ ዓመት በፊት አረ ኢየሱስ ጌታን እናንተ ቅባትን እንዴት ማቅለል እንደሌለባችሁ ቅባት መራብ እንዳለባችሁ የሚያሳዩ መጽሐፍ ቅዱሳዊ ትሩዞች አሉ። ኢማጂን አሁን ዘፍጥረት ምዕራፍ 28 ላይ ሰውየው ምንም በማይታወቅበት ዘመን ተነሳ። ይህ የእግዚአብሔር ቤት ነው አለ። በጣም የሚገርመው የእግዚአብሔር ቤት ነው ማለት ብቻ አይደለም፣ የእግዚአብሔር ቤት ከቅባት ውጪ እንደማይታይ ማሳያ ያደረገው። ልክ ይሄ እግዚአብሔር ቤት ከሆነ የእግዚአብሔር ቤት የሚታወቀው በቅባት ነው አለ እና ቤቴን እኔ ከአኖይንቲንግ ውጪ ማየት አልፈልግም አለ እግዚአብሔር። ከዛስ ይሄን ምልክት ሲሰጥ ሰውየው ተነስቶ ቦታው ላይ ድንጋዩን ቀባው፣ ዘይት አፈሰሰበት። አረ ኢየሱስ ጌታ ነው። ከዛ እግዚአብሔር ከዘመናት በፊት የሚጠበቅበት የነገስታት እያለ እግዚአብሔር መጣና እንዲህ አለ፣ እኔ በቤቴል ነው መጣዋል፣ በቤቴል ነው መጣዋል። ለምን ቤቴል ላይ ቅባት አለኝ አለ፣ አኖይንቲንግ ጠርቶኛል አለ። ዳኮቫካታ አሜን በሉ እስቲ በሉ የተቀባ በሉ አይወድቅ። ምክንያቱም በሉ እግዚአብሔር አይፋታው። ቅባት እላችሁ ላይ ከተቀመጠ ያው እናንተ አምላካችሁ ሰድባችሁ ሌላ ኑሮ ጀምሩ። እመኑኝ ጊዜ ቆጥሮ ከናንተ ቤት ልጃችሁ ወይ ሳምባዲ ይቀባል። ያገኘዋል፣ ሰርች አድርጎት ያገኘዋል፣ ፈልጎት ያገኘዋል። ለምን ሃናናና ሞስ ይኸውላችሁ አንድ የተቀባ ኤልሳ የሚባል ሰው ቅባት አርፎበታል። ሰውየው ሞቷል እና ይሄ ያረፈበት ቅባት አጥንቱ ላይ ያለ ቦዲው ላይ ያለ አደጋ ጣዮች መጥተው በነገራችን ላይ እስራኤላውያን ሲያዩ ሬሳቸውን ጥለው ሲፈረጥጡ ሬሳው ሲንተንከባሎ ወረደና የኤልሳን አጥንት ነካ። የኤልሳ አጥንት ሰውየው ሞቷል። ወዳጆች አኖይንቲንግ ስትሞት የሚቋረጥ አይደለም። ኤናና ሆስታባ ጂኮቫካታ ምን እንደሆነ ልንገራችሁ። ማይመስል ግን ከመጽሐፍ ቅዱስ ለተማረ ሰው ለሚገባ ታውቃላችሁ አይደል? ጆሹዋ ሞቶ ሬሳው ሲያልፍ ማት ሰዎች ቮሚት ያደርጉ ነበር። አጋንንት ቮሚት ያደርጋል። ሬሳው በጌታ ፊት ላይቭ ወደ ቀብር ይሄደ። እግዚአብሔር ኪዳኑን እንዴት ታማኝ እንደሆነ ምክንያቱም ቅዱሱ ካረፈበት በኋላ ከዛ ቀን ጀምሮ ያ ሰው የተቀደሰ ይሆናል ይላል። ለእግዚአብሔር የተለየ ይሆናል። አያው እግዚአብሔር ከዛ ዘር ጋር ከዛ ሰው ጋር በፐርሰናል ህይወቱ ላይፉ ላይ ኪዳን ገብቷል። ምን ብሎ የዘላለም የኔ ነው ብሎ
አያችሁ እግዚአብሔር የኔ ነው ብሎ ራሱን ባንተ ላይ ዲክሌር ከሚያደርግበት መንገድ አንዱ የራሱ ቅባት ነው። ሄይ ውጃ ባጋዳ በኢየሱስም ዛሬ ማታ ላያችሁ ላይ ቅባት ፈሰሰ። ሮባ ሀዲያቦስ ዛሬ በሉ ባካችሁ የመንፈስ ቅዱስ ቅባት ድገሙ። የመንፈስ ቅዱስ ቅባት በላይ ላይ በኃይል ይመጣል። በሉ የመንፈስ ቅዱስ ቅባት በላይ ላይ በኃይል ይለቀቃል። እግዚአብሔር በሉ እግዚአብሔር ያልተቀባ አገልጋይ ማየት በቤቱ አይፈልግም። ለዚህ ነው ሌዊ ካልተቀባ መቅደስ መግባት አይችልም። መዝሙረ ዳዊት ምዕራፍ 28 ቁጥር 8 ላይ የቀባውን እግዚአብሔር ምን እንደሚል ከዛ ትንቢተ ኢሳይያስ 45 ደግሞ እናወጣለን። ሻቦስ ቅባት ወደ ህይወት ሲመጣ የሚያደርጋቸውን ራካዩ ዙዚ ከባራዳ። እሺ ቁጥር 8 ላይ ምን ይላል? ህዝቡን እግዚአብሔር ምን አይል? እግዚአብሔር ለህዝቡ ብርታት ነው። እስቲ በሉ እግዚአብሔር በሉ እግዚአብሔር ለምኑ ለህዝቡ ለምኑ ምንድነው ብርታት? ማ እግዚአብሔር ለምኑ ከዛ ምን ይላል? ለቀባውም የመዳን አምባ ነው። እግዚአብሔር ለህዝቡ ብርታት ነው ይልና ለቀባውም የመዳኑ አምባ ነው። ለማን ነው አምባው? ለቀባው። የመዳኑ ሁልጊዜ የመዳኑ አምባ ጥላው እግዚአብሔር ነው። ከምን ውስጥ ሁሉ የምትድኑት በቅባት ነው። ሊያድነው የቀባውን እግዚአብሔር አይቶ ዘጸአት ምዕራፍ 30 ቁጥር 22 ላይ። ስለዚህ ቅባትን መቀባትን አኖይንቲንግ የመንፈስ ቅዱስን ኢንካውንተር በጣም መፈለግ ያለብን ለምን እንደሆነ አሳያችኋል። እሺ ከዚያም እግዚአብሔር ሙሴን ምርጥ ቅመሞችን 500 ሰቅል ፈሳሽ ከርቤ 500 ሰቅል ፈሳሽ ከርቤ በሉ ከርቤ ከርቤ እሺ ግማሽ ይኸውም 250 ሰቅል ጣፋጭ ቀረፋ ጣፋጭ በነገራችን ላይ ይሄ ጣፋጭ ቀረፋ የሚባለው ከቻይ ባለፈ የሚበላ ነው። እንደ ማስቲካ ኢየሱስ ጌታ ነው። ምታኝኩት ነው። በጣም የሚጣፍጥ ይታኘካል። ይሄንን ወደ አረብ ወደ እስራኤል ስትሄዱ ታገኙታላችሁ። ለየት ያላለ እሺ 250 ሰቅል ጠጅ ሳር 250 ሰቅል ጠጅ ሳር ባለበት አካባቢ መዓዛውን አስቡት፣ ሽታውን አስቡት። ገዛ ሁኔታውን እሺ 500 ሰቅል ብርጉድ ውሰድ ከዛስ ሁለት እንደ መቅደሱ ሰቅልና አንድ የኢፋ መስፈሪያ የወይራ ዘይት ይሁን። የምን ዘይት? የወይራ ዘይት ይሁን። እሺ እነዚህን በቀማሚዎች እንደተሰራ እንደሚሸት ቅመም የተቀደሱ ቅባ ዘይት አድርግ። አሁን ይኸውላችሁ ወይራን አስቡት። ኢየሱስ ጌታን የጥንካሬ ምልክት ነው። ክብር ለኢየሱስ ይሁን። በጣም ደግሞ ለጤንነት የወይራ ዘይት ታውቃላችሁ አይደል? ለአካል ለእንት ከዘይቶቹም ሁላሱ አንደኛው ውድ ነው። ኢየሱስ ጌታን ከዛ ለአካል ለልጅ ህፃናት ምግብ የሚታዘዘው አንዱ እሱ ነው። በተቻለ መጠን በዛ ብትጠቀሙ ይባል። በጣም ሐኪም ወይም እንትኑ ምርምሩ የምታውቁት በጣም በዝርዝር በጣም ብዙ መፍትሄዎች አሉት። እና እግዚአብሔር ፒክ አድርጎ የሚመርጣቸው ነገሮች በነገራችን ላይ መለኮታዊ የሆነ እንትን አላቸው፣ መልእክት አላቸው። እሺ የተቀደሰ ቅባ ዘይት ይሆናል። ይሄም የተቀደሰ ቅባ መቀቢያ ዘይት ይሆናል። እሺ ከዚያም የመገናኛ ድንኳን የምስክሩን ታቦት ጠረጴዛውንና ዕቃዎችን ሁሉ መቅረዙንና ዕቃዎችን። ወዳጄ ስማኝ፣ መቅደስ ውስጥ የእግዚአብሔር ቤት ውስጥ ለማገልገል ካሰብክ ያለ መቀባት መፍትሄ የለህም። ከቅባት ውጪ ህይወትህን በነገራችን ላይ በእግዚአብሔር ቤት ካሰብከው ለጠላት ጥቃት ተጋልጣል። ምክንያቱም ቅባት ፕሮቴክሽን ነው። ለምን? ቅባት ያንተን ጉዳይ ወይም ስላንተ ዓለም የሚፋለም የእግዚአብሔር እጅ ነው ብያችኋል። ይፋለምልሃል። አሜን አሜን።
ኖርማል የሆነውን አንድ ሌዋዊ ኖርማል የሆነውን ሰውዬ ከተቀባ በኋላ አትነካው። እዩ የሚባል አንድ ሰው ነበር። እንደ ማንኛውም ዱርዬ ዝም ብሎ ቁጭ ብሎ ካርታ ይጫወታል። የሆኑ ወገኖች የሆኑ የጦር መሪዎች ጋር ካርታ ዝም ብሎ ይጫወታል። ካርታ እየተጫወተ የነበረ ኖርማል ሰው ጋር ወዳጆቼ አንድ መልእክተኛ መጣ። አለቃ ሆይ ካንተ ጋር ጉዳይ አለኝ። ኢየሱስ ጌታን አለቃ ሆይ ካንተ ጋር ጉዳይ አለኝ። ወደ ጓዳ ይዞት ገባና ይላል ምንም ወሬ አታውራል። ከዛ ዝም ብለህ ቅባቱን አፍስስበታል። አንተ ቅባት ነገር አለው። ከዛ ቅባቱን አፈሰ። ከዛስ ዝም ብለህ ሮጣ ውጣ አለው። ሮጦ ወጣ። ወዳጆቼ ምንም የተፈጠረ ነገር የለም። ሰውየው ዲክሌር አላረገ፣ አላወጀ፣ አልጨወ። ዛሬ እንዲህ ሆኗል አላለም። ሰውየው ከጓዳ ሲወጣ ቅድም አብሮት ካርታ የሚጫወቱ ሰዎች ሁሉ ተንበረከኩ ይላል። አለቃ ሁሉ እጅ ነሱ ይላል። አሁን አኖይንቲንግ እንዴት ለመጣበት ዓላማ አስተሳሰብን፣ እውቀትን አንተን እንትንን ዳይቨርት እንደሚያደርግ የምታውቁት ካርታ ሲጫወት ዝምድና የነበረው የተለያየ ነገር የሚያደርግ የነበረው አሁን ኤልዛቤል እያለች መኖር አስጠላ። ፐርፐስ ነው ቅባት የሚመጣው ወዲያው ወደ ስራ እየነበረች እኮ ከዚህ በፊት ቅባት ነው አንተ የሆነ ዓለም ላይ እንድትቆጣ የሚያደርግ ቅባት ነው የሆነ ነገር እንዳይኖር የሚያደርገው ይሄ ነገር እየኖርም አልኖርም ያስብላል። እዚህ ነው ሁሉም ነገር ያለ ምንም ኖርማል የሆንክበት ምክንያቱ ከቅባት ውጪ የሆነ ህይወት ስለምትመራ አኖይንቲንግ ሃሌሉያ። ከዛ ሰውየው ሊቆም ነው። ፈራሱን አምጧል እየጋለበ ከፊቱ እየመጡ አለቃው ምን ሆነ ነው አሉት። ሰላም አይደል ሲሉት ምን ሰላም አለ ናና ኢየሱስ ጌታ ምን ሰላ ያናት ግልሙትና ያለ የጣዖት አምልኮ ያለ ምን ሰላ ወዳጅ ወሬ አታዋሪ። በነገራችን ላይ በወሬ ጊዜና ትፍጃ እና ካድ ምትተባበረኝ እንደሆነ ከኋላ የተሰለፍ አለበለዚያ እበላሃለሁ። የሚባላ አመፃን የሚበላ በሽታን የሚበላ ጉስቁልናን የሚበላ በቤተ ክርስቲያን ውስጥ ያለውን ድንዛዜ የሚበላ የሆነ አግሬሲቭ የሆነ ቅባት አንድ ሰው ለመደቀ ዞርባል ከፊት ያለ ዞርባል ከፊት ሰውየው ይጋልባል። ሴትዮ አመጣጡ አስፈርቷታል። አሁን እንደ ትላንትናው አይደለም። ቅባት አርፎበታል። አንተ ቅባት ሲያርፍብህ አትስማማም ከዚህ ዓለም ሲስተም ጋር የሆነ ልዩ ያደርግሃል፣ ዩኒክ ያደርግሃል። ሊኮቫካያባ አስተሳሰብን ሁሉ በሰማይ ይቃኘዋል። ልብህን በእግዚአብሔር ሙሉ ያደርገዋል። ዝም ብሎ እየጋለበ ሲመጣ ሴትዮዋ በየተራ ሰው ትልካለች፣ ያልፋል፣ ይቀላቀሉታል። ሰው ትልካለች፣ ያልፋል፣ ይቀላቀሉታል። መጨረሻ ቤተ ወደ መቅደሱ ወደ ግቢው እየገባ ነው። አረ የሰው ያመጣጡ አላማረኝም፣ አይቆምም ሰው ምክንያቱም ቅባት አርፎበታል። ወጃካታ ባያ ኮዛ ፓሊያካ ኢየሱስ ጌታን እግዚአብሔር ቅባት አንተ ላይ ካረፈ ወይም በታምር የተቀባ ሰው አትታገለው፣ አይጠፋ፣ አይወድቅም። እስቲ በሉ እግዚአብሔር የቀባውን ሰው በሉ። መታገል ጥሩ አይደለም። ምክንያቱም ቅባት አንተ ጋር ካረፈበት በኋላ ከፍላጎት ውጪ አንተን መምራት ጀምሯል። ቅባት ወደ እናንተ ከመጣ በኋላ ከናንተ ፍላጎት ከኖርማል ተፈጥሮ ስርዓት ውጪ መንገድ ህይወትን ይመራዋል። ለዚህ ነው የሚዘገንን ህይወት በልጅነት መለማመድ የምትጀምረው። ጌታዊ እኔ ምን ዝሎ ኩሎ የሁሉ መንገድ ቅባቱ መንገድ ነው። ቅባቱ የራሱን መንገድ ነው የሚያስኬድ። ለምን? ቅባቱ ይተማመናል ራሱን። ስለዚህ አንተ ጋር ሲመጣ ማይሆን መንገድ ሲያስኬድ መንገዱን እንደሚበላው ያውቀዋል። መንገዱን እንዲየናደ እንደሚመጣ ያውቃል። ሻላባ ጀበገደቦ ሰው ታላ ከዚህ በኋላ ለምን ነጋዴ አትሆንም? ምንም አትሆንም። ቀንና ሌሊት ቀባኝ ነው እንጂ የሚባለው አባቶይ ቀባይ ኢየሱስ ቀባይ ቅባት ላይ ይምጣ። የመንፈስን ኢንካውንተር ስጠኝ። አኖይንቲንግ ኤጄ ኮቫሻ ባራደ። በነገራችን ላይ የቅባቱ ዓላማው ልክ የሆነ ነገር ላይ ሲወርቅ በቃ ለራስህ ማይገባ ረሃብ ነው የሚለቀቅብህ። አታውቅም። በቃ ቀባይ ስትል አይ በቃ ያት ይትጫዋለህ፣ ታለቅሳለህ። አባት ወይ ቀባይ በቃ መቀባት ፈልጋለሁ፣ ጌታ ወይ መቀባት ያስጠላል። አንተ ምን እንደሆነ አታውቅም። እንደ ሰው ሰርቶ መኖር አይደለም ያስደስትህ። ትኖራለህ እኮ እሱ መንገድ ላይ አያስደስትህም። ብቻ ጌታ ወይ ቀባይ በቃ ይላኮሽባ። ኢየሱስ ጌታን እግዚአብሔር ቅባት ላችሁ ላይ ይምጣ።
የእግዚአብሔር ቅባት ላያችሁ ላይ ይምጣ። ጮክ በሉና የእግዚአብሔር ቅባት በሉ እስቲ። የእግዚአብሔር ቅባት ሻባካታ ኦሮማ ባባያቱ ረባካሳ። ምክንያቱም የእይታችን ራስ ክርስቶስ ተቀብቷል። ብቃትን ታገኛላችሁ ብያችኋለሁ ጠዋት። ለምን? ለተጠራችሁበት ጥራት መለኮታዊ ብቃት ይሰጣችኋል። ቅባት መለኮታዊ ብቃት። ለዚህ ነው የተለያየ ጥሪ ያላችሁ ስለ ቅባት እውቀቱም ስለሌለን ስለ ቅባት ስለማንጮ ፕሬይ ስለማናደርግ ነው። የሆነ ነገር አለ ግን ብቃት የለውም። ጠርምሶ አይወጣም ቅባቱ። ምን እንደሆነ አታውቁም። የሆነ ነገር አለባችሁ። የተለያየ ነገር ያስቆማቸዋል። ለዚህ ነው በጣም ብዙ ሰዎች ብዙ እሳት የሆነ ጅማሬ ያላቸው ግን ይቆማሉ። ወደ ኖርማል ኑሯቸው ይመጣሉ። ከዛ ለኑሯቸው ሲተረተሩ ቆሞታ ያለ ለምን ሲባል ወዳጄ ሰዎች ቅባቱን መጸለይ ቅባቱን መፈለግ ትቶ ወደ ሌላ ፍላጎት ስለሚገቡ የዛን ጊዜ ኢየሱስ ጌታን ቅባቱን እንጂ ማይችለው ሰይጣን አንተን ይችላል። አንተ ያለህን ሁሉ ይችላል። ገንዘብ ቢኖር ይችላል፣ መኪናዎች ቢኖር ይችላል፣ ሁሉንም ይችላል። ቅባቱን ነው ማይችለው። ለዚህ ነው ከቅባቱ ውጪ ነፃ ሊያደርግ የሚፈልገው። መክብብ መጽሐፍ ላይ ምን እንደሚል ታውቃላችሁ? ምዕራፍ 9 ነው አይደል? ሁል ጊዜ ልብስህ ነጭ ይሁን። አዎ ይሄ ወርድ ቅባት መጥ ይፈልጋል። እስቲ በሉ ሁል ጊዜ ሰይት come on ተናገሯ። ሰይ ሚያወራ ሰው ፈልጋለሁ። ሁል ጊዜ ልብስ ምን ይሆን? ነጭ ይሁን። ከዛስ ከራስህ ቅባትም ከራስህ ላይ አይታጣ። ቅባትም ከራስህ ላይ ምን አይበል? አይታጣ። እስቲ በሉ ቅባትም ከምን ላይ ምን አይበል? አይታጣ። እስቲ በሉ ሁል ጊዜ ልብስ ምን ይሆን? ነጭ ይሁን። ከዛስ ቅባትም ከራስህ ላይ ምን አይበል? አይታጣ። ወዳጆቹ ቅባት ከራሳችሁ ላይ መታጣት የለበትም። ቅባት ከህይወታችሁ ላይ መታጣት አለበት የለበት። ጠላት የሚፋለመው ነገር ቢኖር በነገራችን ላይ ቅባትን ከህይወታችሁ ላይ ማሳጣት በጣም ነው የሚፋለም። ማይ ጉነስ ኧረ እባካችሁ ትንቢተ ኢሳይያስ ምዕራፍ 45 አውጣልኝ። ቆይ ሚኩሻታ ካራባ ኢየሱስ ጌታ። አሁን ቅባት ከራስ ላይ መታጣት የሌለበት ምክንያት ነገራችኋል። ሻላሆዛ ሸባካታ ሻታ ባራካ። አሁን ከቁጥር 1 ጀምሮ 45 እሺ ለቀባሁት እስቲ በሉ ምን ላልኩት? ለቀባሁት come on ለቀባሁት ምን ላልኩት? ለቀባሁት። አሁን እግዚአብሔር ተጠሪነቱ ለቀባው ነው። ከቀባ በቃ እግዚአብሔር ካንተ ጋር ይቆማል። ለቀባሁት ሻባጋዶስ ፕሬዘንስ ማጣት ከሌለብህ ቀባኝ በል። ሃሎት ከህይወት እንዲጠፋ ካልፈለክ ቀባኝ በል። ለቀባሁት ባሉ ለምን ላልኩት? ለቀባው። ከዛስ ቀኝ እጁን ለያዝኩት። አሁን ሲቀባ ይዞሃል ወንድሜ። አንተን እግዚአብሔር ከገባ ቀኝህን ይዞታል። ለዚህ ነው የሚመቱ ሁሉ የሚመቱት። ለዚህ ነው ሊያቆሙ የሚፈልጉ ሁሉ የሚወድቁት። ለምን? ለቀባው ቀኝ እጁንም ለያዝኩት። አንተ ሰውዬ ቀባኝ ብለህ ጩህ እባክህ። አኖይንቲንግ በል፣ የመንፈስ ቅዱስ ኢንካውንተር በል። ላባሮሻታካ ለቀባሁት ምኑን ሊያስኩት? ቀኝ እጁትን ሊያስኩት ለቂሮስ። አሜን። አንድ ነገር እርግጠኛ ሁኑ። አንድ ነገር ማለት ነው ቤተክርስቲያን ውስጥ የሆነ ነገር ሊገባኝ እንደሚገባኝ ይታወቀኛል። መጽሐፍ ቅዱስ ውስጥ ብዙ ያልገባን ነገር አለ። ለምን እንደው ልንገራችሁ። ሰዎች ድነዋል። ለምንድን ነው በብዙ ለጨለመው የሚጋለጡት? ሰይጣን በብዙ ለምንድን ነው አታክ የሚያደርገው? ክብር ለኢየሱስ ይሁን። ፕሮቴክት የሚያደርጋቸውን ለእግዚአብሔር የሚለያቸውን የሚመራቸውን ቅባት ስለማይፈልጉ አኖይንቲንግ የሚመራ ፕሮቴክት የሚያደርግ የሚዳስስ የሚከልል ስላንተ የሚፋለም የእግዚአብሔር ዓለም ነው። ክብር ለኢየሱስ ይሁን። ለቀባሁት ቀኝ እጁንም ለያዝኩት። ከዛስ ነገስታትን ጥጥቅ አስፈታ ዘንድ ሕዝብንም ሁሉ ላስገዛ ደጆች እንዳይዘጉ በሮች በፊቱ ለምከፍትለት ደጆች ምን እንዳይ
ለዚህ ነው አኖይንቲንግ አንድ ሰው ላይ ሲመጣ በሮች ላይዘጉ ከፊት የሚከፈቱት። ለምን? ቅባት በሮችን ይከፍታል። ቅባት ነገስታት ያስገዛልሃል። ህዝቦች እንዲገዙልህ ያደርጋል። እስከ ዛሬ በዓለም ላይ ካየ ብዙ ሺህ ህዝብ የሚከተለው ሰው ካየ ቅባት ነው። ቅባት አኖይንቲንግ። የቅባቱ ውበቶች የቅባቱ ጣፋጭ እንትኖች ብዙ ናቸው። ሊኮዞታባ ይኸውላችሁ ቅባቱ አሁን ይኸውልህ ከማወራው ውበት ባሻገር ማለት ነው። ይሄ አብሮ ታውሳት የሚባሉ የሚስባቸው ነገሮችም አሉ። ኢየሱስ ጌታ ነው። ህይወትህ ላይ የሚያስከፍታቸው ጦርነቶችም አሉ። ኢየሱስ ጌታ ነው። ለምን አትሉም? የእግዚአብሔር ቅባት በለው የሰማይ ትኩረት ሁሉ አንተ ላይ እንዲያርፍ ያደርጋል። የእግዚአብሔር ትኩረት ሁሉ የእግዚአብሔር ፕሮግራም የእግዚአብሔር ትኩረት እናንተ ላይ እንዲያርፍ ያደርጋል። ሶ የዛን ጊዜ የጨለማው ዓለም ትኩረት ሁሉ ወደ እናንተ ይዞራል። ለዛ ነው ጦርነት የሚበዛው። ግን እመኑኝ ቅባቱ ይፋለመዋል። የቀባችሁ ከዛ በሮች ላይዘጉ በሮች ላይዘጉ ሃሌሉያ። ነገስታትን አስገዛለት ድር ህዝቦችን አንበረክክ ዘንድ በሮችም እንዳይዘጉ ሻባጋዳ ህዝብን ሁሉ ላስገዛ ህዝብን ሁሉ ደጆች እንዳይዘጉ በሮችን በፊቱ ለምከፍትለት ደጆች እንዳይዘጉ በሮችን በፊቱ በሮችን በፊቱ ሳይት ምን እንደልለት ለምከፍትለት አጃባካዳባ በህዝቦች በሮች ላይ እንዳይዘጉ በሮችን ከፊቱ ለምከፍትለት። ለማን ነው የምከፍተው? ለቀባውት ላይዘጉ። አሜን በሉስ። ዘመድ የሌለው ወገን የሌለው ከሆነ ገጠር የወጣ ሰው ምድር ላይ ሲያነጋግር ካየኸው አንድ ልዩ ነገር ተፈጥሯል። ምንድነው ካላችሁ ቅባት አኖይንቲንግ። አሜን። የእግዚአብሔር ቅባት ሃሌሉያ። በሮች አቤት 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 አቤት። አሁን መንፈስ ቅዱስ ተናገረኝ። ከዚህ በኋላ በሮች ላይ ዘጉ። ከፊታችሁ የሚቀድም የእግዚአብሔር ቅባት ኃይል ያለ የቅባቱ ኃይል ያለ ኢየሱስ ጌታ ነው። ቅባት ደረጃ አለው። ቅባት ሌቭል አለው። ተቀብቷል ብዙ ሰዎች። ለዚህ ነው ብዙ ሰዎች እየተነሱ ምድሪቱ ላይ እኔም ተቀብቻለሁ እሱም ተቀብቷል። አይ ቅባት ሌቭል አለው። ለምን እነግራቸዋለሁ። ለተጠራበት ጥሪ ስትታመንና ሳክሪፋይስ ስታደርግ የሚጨመርልህ ቅባት አለ። ሳክሪፋይስ ለተጠራበት ጥሪ ከምታልፍበት መንገድ የተነሳ የሚመጣ ግሬስ ኢንካውንተር ወይ የመለኮታዊ ዓለም አብሮነት ወይም ቅባት አለ። ኢየሱስ ጌታ እና ብዙ ሰዎች የሚሸወዱት በአዲስ ኪዳን ሁላችንም ክርስቲያን እኔም ሌዊ እሱም ሌዊ እኔም ተቀብቻለሁ እሱም ተቀብቻለሁ። አትሳቱ በኩራት ማትናገሩ ብላለች። አትሳት ወዳጆቼ ቅባት ሌብላል። አሜን አትለ ሁሉም ሰው መንፈስ ቅዱስ ከቅዱሱ ቅባት ተቀብቷል። ለተጠራበት ጥሪ የሚመጥነው ግን ይሄ ኢንካውንተር ወይም ብቃት የሚላክበት ደረጃ አለ። ይሄንን የምታውቁት በሰማይ ሁሉም ሌቭል እኩል አይደል? እስቲ በሉ በሰማይ በመላእክት ዘንድ ሁሉም ሌቭል እኩል አይደለም። ሀለቅነት ሚል የለም ከዋነኞቹ ሀለቃ አይልም። ሀለቃ አለ ከሀለቃ ሀለቃ እና ያለም ይሄ እኮ የቅባት ያመጣው ልዩነት እኮ ቀባው ይላል። አንተ እኮ አለ ኢየሱስ ጌታ ነው። አሜን። እግዚአብሔርን ክብር ለመጋር የተቀባ ኪሩብ ነበር ይላል። የተቃኖይንት የተደርጋ። ስለዚህ አሁን የተቀባበት ዓላማና የፈሰሰበት የቅባቱ ፐርፐስ መንፈሳዊ ዓለም ላይ የፖዚሽን ለውጥ አምጥቷል። ለምንድን ነው አንተ አቀባባ አለ ልትጋርድ የተቀባ? ዋው ሰማይን ግሎሪ ልትጋርድ እኮ ነው የተቀባዋል። ፐርፐሱ ማጃዳ ጋዳ ሻባሆዞ ላኮቫራዲያ አንድ ነገር መከራከር የሌለብህ ለዚህ ነው። ሃሌሉያ ረባሽ ኢየሱስ ጌታ ነው። በቃ መከራከር የለብህ። ሶፕራዲያ አንድ ጊዜ ጆን ዶ የሚባል ሰው
መሃል ላይ በጣም ከባድ የእግዚአብሔር ዓለም አብሮት ይቆም የነበረ የእግዚአብሔር ሰው መሃል ላይ በቃ እየሳተ እየሄደ እና እግዚአብሔር ወስደሃል አለው። ብዙ ነገር እያጠፋ ነው። አንዱ እያጠፋ ከነበረበት አንዱ ይሄ በጣም ታላቅ የእግዚአብሔር ሰው የለመደው እሳት ከሰማይ ሁሉ የሚወርድለት ሰው እኮ ሰው ጌታ በነገራችን ላይ ጌታን ሰዎችን እያስጠመቀ ሊትራሊ ከሰማይ እንዲህ ተቀዶ ብርሃን ይቆማል እና በዛ መሃል ያልፋሉ ሰዎች ይፈወሳሉ። በቀሊ ቻማ አብሮት የቆመ ሰው በሱ ዘመን ማርያ የተባለች ለየት ያለ የአገልግሎት መንገድ ያላት ሴት ተገለጠች። ሰው በጣም መቃወም ጀመረ። እሷን ይሄ እንትን ነው ማለት ጀመረ። አያችሁ አሁን ከነሱ ልምምድ ውጪ የሆኑም ነገር ሁሉ መፋለም ጀመሩ። አሁንም በዚህ ዘመን እንዳለው የሆኑ ሰሞን ላይ የሆኑ አባት ጌታ ተጠቀማቸው ሰዎች የሆኑን ቅባት የሚፋለሙት ለዚህ ነው። ክብር ለኢየሱስ ይሁን። ልነግራችሁ ነው ታዲያ በቃ ከዛ ከመንገድ እየወጣ መጣ። መሃል ላይ በቃ ይመጣል የተባልኩት ኤልያስ እኔ ነኝ ማለት ጀመረ። በሆነ ነገር በቃ ኤልያስ አሁን እኔ እሱ ነኝ ኦልሞስት ከእንትን ነኝ ማለት ጀመረ። በስማም በጣም እግዚአብሔር የሚጠቀመው ሰው ነው ኢየሱስ ጌታን። በዛ በመሃል እግዚአብሔር እንደሚወስደው ነገረው። አንድ ቀን ቤተሰቡ ከቤተሰቡ ጋር አብሮ በመኪና እየሄደ መኪና አደጋ አጋጠመው። ከዛ እርሱም ባለቤቷ ላይ ከኋላ ልጆቹ አሉ በሌላ እንትን ኢየሱስ ጌታን። ከዛ ወዲያው ባለቤቱ ሞተች በመኪና አደጋው፣ እሱ በጣር ነው። ከዛ ልጆቹ መጡ። ልጅ ያለው እናታችሁ ሞታለች፣ ምን ላይ ነች አለ። አዎ እናታችን አርፋለች ከእንቶ ወጣለ ኦልሞስት አለ። እንደምንም ሰባችሁኝ እናታችሁ ጋር እጄን አድርሱት አለ። ኤላዳባሽ ከዛ እጁን አስቀመጠና እንዲህ አለ አይ ጊቭ ላይፍ አላችሁ፣ ህይወት ሰጥቼሻለሁ። ተነሳች። ሰውየው ስቶ ደክሞ ወደ ጌታ እየሄደ ሙታን ያስነሳል። እጄን ብቻ እንደምንም አስጠግታችሁ እሷ ጋር አሳርፏል፣ ህይወትን ሰጠውሽ ሲል ተነሳች። እሱ ሄደ። ጃማ ሆቫራዳ አሜን። በቃ አትከራከርም፣ በቃ አትከራከርም። ዝርያው ላይ ቅባት አለ። እግዚአብሔር ከሱ ጋር የሆነ ፕሮግራም አለ። አንተ ስተሃል አልጠቀምም አይለው። አኖይንቲንግ አይጠፋም፣ አኖይንቲንግ አይጠፋም። አኖይንቲንግ በጣም ረጅም ዘመናት ተሻግሮ ካንተ ይቀጥላል ለሺህ ዘመናት። እግዚአብሔር ከዘር ጋር ቃል ኪዳን ከሚገባበት መንገድ አንዱ ቅባት ነው። ኢየሱስ ጌታን አይ ሰው አሁን ካላችሁበት ሌቭል ወደሚሻለው ሌቭል ለመሻገር ፕሬይ ቀባኝ። ለምን ረሃብ አይበቃም? በቃ ቀባኝ። አሁንም አይኖቼን ክፈት፣ አሁንም መንፈሴን፣ አሁንም ቀባኝ፣ አሁን እጅ በላይ ላይ ይሁን። ከዛ እግዚአብሔር ያ ጩኸት ራሱ የሆነ የሳክሪፋይስ መንገድ ያስኬድሃል። ያ ጩኸት እግዚአብሔር የእያንዳንዱ አንተ ላይ ሊያመጣው የሚፈልገው ግሬስ እና ሞገስ የራሱ የሆነ መንገድና ሳክሪፋይስ አለ። ኢየሱስ ጌታ ነው ወዳጆቼ። ህይወት መፍትሄ ነው። በልጁ በኢየሱስ ክርስቶስ ሁሉም እኩል ነው። የዘላለም ህይወት አግኝተናል። የእግዚአብሔር ልጆች ነን ወዳጆቼ። የእግዚአብሔር አብሮነት በልዩነት ግን አንተ ጋር እንዲቆም የሚያደርግ ደግሞ መንገድ አለ። በእውነት ነው የምነግራችሁ። አሜን። ለዚህ ነው ሁሉም አማኝ ኢየሱስ በልቡ አለ ወይም ያመነ በጌታ ሁሉም አማኝ በኢየሱስ እኩል ደስተኛ አይደለም። ሁሉም አማኝ ኢየሱስን እኩል አይገልጠውም። ሁሉም አማኝ ጋር ኢየሱስ እኩል አብሮ አይቆምም። ምንድነው ሚስጥሩ? በልባችን ውስጥ እያለ አይ ለዛ ኢየሱስ የምትከፍለው እሱን በህይወትን ለመግለጥ የምትገለው ያንተነት ልክ ደግሞ አለ። ሳክሪፋይስ አንዲት ስንዴ ወደ መሬት ወርቃ ካልሞተችና ካልበሰበሰች ብቻዋን ትቀራለች። ብቻን አንተን ብቻ የሚያደርግ መንገድ አለ። ራስ ወዳድነት ይባላል። አንተን የሚያበዛ መንገድ ደግሞ አለ። ራስን መግደል ይባላል። ለዚህ ነው ኢየሱስ ገና ጥሪው ደቀ መዛሙርቶችን በልዩነት ሲጠራቸው አይታችኋል። ደቀ መዛሙርቶቹ ጋር ኢየሱስ የሚናገረው ነገር ጠንከር ያለ ነው። ኋላዬ ሊመጣ የሚወዳል። ሁሉም ሰው ሲመጣ እንደ ሰው አይልም። ታውቃላችሁ። ኢየሱስ ስፔሻል አገልጋዮቹ ጋር ሲመጣ ኋላዬ ሊመጣ የሚወድ ቢኖር ራሱን ይከድላል። ሚስቱን አለ ከእናንተ መካከል ሚስቱን፣ ልጆቹን በነገራችን ላይ ከኔ የተሻለ የሚወድ ለኔ ሊሆን አይገባም ይላል። ይሄ የሁሉም የተሰጠ እንትን አይደለም። መረጋችን እያለ ያለው ኢየሱስ ስፔሻል ኮሊንግ እኔን ለማገልገል ለፈለጋችሁ ሰዎች ጥሪ ይሄ ነው።
ለምን በላቸው መሰላችሁ? ብዙ ሰው ማለት ነው ዝም ብሎ እየተከተለው ነው። ሁል ጊዜ በጣም ጠንካራ ነገር ኢየሱስ የሚናገረው ደቀ መዛሙርቶች ብቻቸውን ሲቀሩ፣ ልክ ብቻቸውን ሲቀሩ እናንተስ ልትሄዱ ትወዳላችሁ ነው ብሎ የተናገረውን ተመልከት። አረ ኢየሱስ ጌታ ነው። ስፔሻል የሆነ ትሩዝ የሚያወራው ኢየሱስ በነገራችን ላይ ጥሪ ያለባቸውን ለብቻቸውን ለቀሩት ነው። እነዚህ መፍታቸው ነዋል። ለዚህ ነው ጳውሎስ ሲናገር አልሰማችሁ? ሁለተኛው ቆሮንቶስ ላይ ኢየሱስ ጌታ ነው። እኛ እንደናንተ ነጻ ሰው አይደለንም ይላል። ያው ለምሳሌ ነጻ ነን፣ ግን እላችን ላይ የወደቀብን መንገድ የሚያስኬደን መስዋዕትነት አለ። ቅባቱ የሚያስከፍለን ዋጋ አለ። ይኸውላችሁ ለሆነ መንገድ ሰው ዋጋ ለመክፈል ሬዲ ከሆነ የቅባቱ ዋጋ ገብቶታል። ለዚህ ነው ቅባቱ ደረጃውን ከፍ የሚያደርግብህ። ወይም በሌላ አማርኛ እግዚአብሔር ግዛቱን ባንቺ ያሰፋል። እግዚአብሔር ግዛቱን፣ ተጽዕኖውን፣ ጫናውን ላይ ያበዛዋል። ለምን? በጣም መወረስ ፈልገሃላ። አንድ ነገር ልንገርህ በእናታችሁ፣ ቅባት ኢየሱስ ጌታ ነው። አሜን በሉ። ልክ ሲፈስ እንደዚህ ሲያርፍ ማለት ነው። እዚህ ነው ያረፈው አናቱ ላይ። በቅባት እጠባው አይደለም የሚለው መጽሐፉ፣ ነካው ነው የሚለው። ከዛስ እዚህ ጋር ሚንኩ እዚህ ጋር ሚንኩ ይቀደሳሉ። ለምን? ቅባቱ ልክ አንተ ላይ ሲያርፍ የእግዚአብሔር ዓላማና ሐሳብ ሰውነትን ዘመንን ይወርሰዋል። ምክንያቱም የመለኮታዊ ዓለም የመነካከያ መንገድ ነው ቅባት እና እግዚአብሔር ጋር ሄደ የምትነካካ ቅባት ወስዶ ከእግዚአብሔር ጋር ነው የሚያነካካው። አረ አንድ ሰው አሜን ይበል። የእግዚአብሔር አጀንዳ። ለዚህ ነው ሰውየው ሞቶ እንዴት አጥንቱ ምን ሆኖ ነው? በቃ ቅባት ነው። አሜን በሉ። አለ ውስጡ ገብቷል በቃ እንጂ እያንዳንዱ አጥንቱ ውስጥ ምንም እግዚአብሔር ዘይት የሆነ እያፈሰሰ ነው መስሎ ነው። ኖ በቃ ፐርፓሱ ጋር ተገናኝቷል። እና እግዚአብሔር አጥንትን፣ ስጋን፣ ቆዳን፣ ልብስን ሁሉ እግዚአብሔር ይለየዋል። የኔ ነው ይላል። ሞተ ራሱ አይፋታም። ሃላሆስ ካባ። በነገራችን ላይ አንዳንድ ቅባት ከባድ። ሙሴን እግዚአብሔር ለምን መስላችኋል ሰው እንዳያይ ወደ ተደበቅና ሄደ ሙት ያለው? የሙሴ ሬሳ ከባድ እላዩ ላይ ያረፈበት ሙሴ ለእግዚአብሔር የሰዋበት መንገድ እላዩ ላይ ያለው ግሎሪ ከባድ ነው። ሰውየውን እያመለኩ ይከርማሉ። እዛው ነው የሚከርሙት። ኢየሱስ ጌታ ነው። ስለዚህ እግዚአብሔር የሆነ ስርዓት እንዲዛባ አልፈለገም። ታዲያ አጠፋው፣ ደበቀው ይላል። አንተ ሰይጣን ሁሉ ተከራከረ። ለምን ይመስላችኋል? በሙሴ ሬሳ ላይ በነገራችን ላይ ሰይጣን የተከራከረው የአምልኮ ስርዓቱን ለመቀየር ኢየሱስ ላይ አይናቸውን አንስቶ ይሄ ሬሳ ካገኘ ሰይጣን እያመለከ ህዝብ እንዲኖር ፈልጓል ሰይጣን። ስለዚህ ከመላኩ ጋር ተከራከረ ይላል። ሰይጣን አትስጠኝ እንደዚህ በጣም ሬሳው እንትን ብሎ ኖ እላዩ ላይ ያለውን ቅባት ይፈጥፋል። አንተ የሆነ ነገር ከህግ ውጭ ገባኝ። አሜን በሉ። ልንገራችሁ አላቅም። ማይ ጉነስ አሜን በሉ። ማይ ጉነስ ልናገር ጌታ ምስክሬ፣ ማይሆን ነገር ነገረኝ ውስጤ። አንዱ ሰይጣን ራሱ ያመላክ ይሄንን አኖይንቲንግ መነካካት ፈልጓል። ይሄን ስጋ ላይ ጋር መነካካት ፈልጓል። ምክንያቱም አኖይንቲንጉ ለየት ይላል። እዚህ ሰው ላይ ያለው አኖይንቲንግ ለየት ይላል። ሰይጣን ብዙዎችን ለማደናገር ከዚህ ስጋ የሆነ ፕሬዘንስ ፈልጓል፣ የሆነ ንክክ ፈልጓል አለ። አይ አልሰጥም አለው። ተከራከሩ ይላል። ምን አይነት መለየት ነው ይሄ? ፈለኩታል፣ ፈልጓለሁ ይሄን ስጋ አለ። ማጄቶ ሻዳካባ አሜን በሉ። ኢየሱስ ጌታ። ሃይማኖት ጥሩ አይደለም ወዳጆች። ብዙ ሰዎች ላይ እንደዚህ አድርጎ እዚህ ይሄ ሄልሜት አድርጎባቸዋል። ተው ሄልሜቱን አንሳው እንዳይገባ የሆነ ዓለም ያደረገ የቱ ጋ ነው ይለኛል እኮ የሆነ ሰው ልብ። ይኸው ጌታ ምስክሬ ተው ኢና ሆርባ ላቫሶባ አሜን በሉ ባካችሁ። ምክንያቱም መንፈስ ቅዱስ አለኛ ጋር። እስቲ እንደዚህ በሉ ቅባት በል። ምክንያቱም ተቀብቷል። ፓወር ፈልጓል ሰይጣን። ምክንያቱም ይኸውላችሁ ለምን አትሉ? እስራኤላውያን ከእግዚአብሔር እጅ ለመናጠቅ ይሄ ሬሳ ያስፈልገዋል።
አታገኙትም አለ። ወሰደው በል ሰወረው። ኢየሱስ ጌታ ነው። አንተ ኢየሱስ ክርስቶስ በአገልግሎት ዘመን መጣ። ሙሴ ከኤልያስ ጋር ገብ ይሄ አኖይንቲንግ ይለያል። ምንድነው ከነቢያት ሁሉ ለይቶት እነዚህን ፒክ አድርጎ አናሆሽ የሆነማ ሌቭል አለ። መንፈሳዊ ዓለም ላይ ሌቭል አለ። አሜን። ሐራ እንደሱ አሜን ይበላይ። መጡ ክብሩን ሊያዩ ኢየሱስ ጌታ ነው። መጡ ከመለኮት ከእግዚአብሔር ልጅ ጋር መቆም ሊያጅቡ ኢየሱስ ጌታ ነው። የሆነን ሁለት ኪዳንን የሆነ ዓለምን ሊወክሉ መጡ። ኢየሱስ ጌታ መጣ። ሙሴ ይላል ሄይ ዋው ቅባት ይረፍ። እግዚአብሔር በልዩነት ይለያችሁ። በነገራችን ላይ የተለየ ሌቭል፣ የተለየ አጀንዳ ፕሮግራም፣ የተለየ ሌቭል ቅባት ላያችሁ ላይ ሲያርፍ ከዛ ዓለም ጋር ስትነካኩ ከናንተ ዘር የሚመጣ ሰው ሁሉ ሰይጣን መንካት እንደማይችል ታውቃለህ። አይነካም። ለምን? የቅባት ዘር ውስጥ ተቀላቅሎ። ይኸውላችሁ ቅባት መለኮታዊ ኢንካውንተር፣ የተለየ ቅባት አንተ ለእግዚአብሔር ዓለም በምሰጠው ሳክሪፋይስ ወይም ሰሚሽን ወደ ህይወት የሚመጣ ነው። እናንተ አላችሁ መንፈስ ቅዱስን ተቀብላችሁ የተለየ የሆነ ፌበር፣ የተለየ ቅባት ወደ እናንተ የሚመጣው እናንተ ለቅባቱ በምሰጡት ሰሚሽን እና መረዳት ወደ ህይወታችሁ የሚመጣ ነው። ሃያ አሜን። አንዳንድ ጊዜ ኢየሱስ ቀባው መንፈስ በላዩ ላይ ወረደ ሚልባቸውን ታይሞት ከምን ከወጣ በኋላ ይላል ከዲያብሎስ ሊፍ ከተፈተነ በኋላ ከእንደዚህ ከሆነ በኋላ ኢየሱስ ጌታ እግዚአብሔር ኃይል በኢየሱስ በናዝሬቱ ኢየሱስ ላይ ወረደ። ሰውየው ለመለኮት ለአብ ለመኖር ሳክሪፋይስ ለማድረግ ወስኗል። ልክ በሳክሪፋይስ ሲያልፍ ሰማይ ተከፍቶ ኃይል ያመጣበታል። ልክ ለዛ ዓለም ራሱን ሰሚት ባረገ ቁጥር ሰማይ የሆነ ኃይል ይመጣበታል። አይታችኋል። ኢየሱስ ተራራ ላይ ሲጸልይ ካደረ በኋላ ይላል በንጋታው ታምራት ማድረግ ይጀምራል። ለምን? እዛው ውስጥ የሆነን ዓለም ይገናኛል። የሆነ ቅባት በኃይል ምክንያቱም ሙሉ ሰው ነው፣ ሙሉ እግዚአብሔርም ነው። ኢየሱስ ጌታን በሰውነቱ በዚህ ምድር ላይ ሲያልፍ የእግዚአብሔር እገዛ ያስፈልጋል። አይገርምም? ምለው ገብቷችኋል? የእግዚአብሔር ፕሬዘንስ አብሮት ያስፈልጋል። ምክንያቱም ሰው ነው። ምክንያቱም ኢንጆይ በነገራችን ላይ ሰዎች ሲያንዳግን ምናምን ይሄ መለኮት በመለኮትነቱ ምናምን አክት ያደርጋል። ኖ ያንን እቺ ዓለም ማስተናገድ አትችልም። ፍጹም ሰው ፍጹም እግዚአብሔር ነው። አረ ኢየሱስ ጌታ ነው። እንደ ሰው እዚህ ምድር ላይ ሲያስፈላልግ ሰውን የሚያጋጥመው ፈተና ሁሉ አጋጥሞታል። ስለዚህ ያስፈልጓል የመለኮት ኃይል አብሮነቱ። የሚገርመው ለዛ ዓለም አብሮነት የሆነ ሳክሪፋይስ ያደርጋል። ይጸልያል፣ ይፈልገዋል፣ ለዛ ይታመናል። አንተ ሰሚት ያደርጋል ለእግዚአብሔር ስርዓት። አሜን። ኢየሱስ ጌታን ኃይል ይቆማል። ሐዋርያትን ተመልከቱ፣ ይጸልያሉ። የሆነ ነገር ሳሳብስበው ሲጸልዩ ሳለ ወረደባቸው ይላል። ምንድነው ዝም ብሎ ወረደ የሚለው? መጽሐፍ ቅዱስ መንፈስ ቅዱስ አንዴ ወርዶ የለን። እናንተ ይሄን ነገር እኮ መመርመር አለባችሁ። ኢየሱስ ጌታ ሐዋርያ ሥራ ምዕራፍ 2 ላይ ወረደ ይላል። ምዕራፍ 3 ላይ መንፈስ ተቀምጦ ያለ የእግዚአብሔር ኃይል ምን አለ ይላል? ሞላው ስፍራውን ይላል። ኢየሱስ ጌታን አካባቢውን አናወጠው ይላል። ነው በየጊዜው የሚመጣው አየ ለሆነ ዓለማል የሆነ ህይወት ፈተና ስትቀባ የሆነ ሌላ የሆነ መለኮታዊ ብቃት ይለቀቅላል። ቅባት እሱ ነው። አሜን በሉሲ። ምዕራፍ 4 አይታችኋል። ለእግዚአብሔር ፊት ጸለዩ ይላል። ምን? እግዚአብሔር ሆይ ወደ ዛቻቸው ተመልከት፣ ወደ እንትናቸው ታምራትን ለማድረግ ወንጌልን ለመስበክ አንደበታችን በከፈትን ጊዜ አንተ እጆችን ታምራት ለማድረግ እጆችን ዘርጋ ሲሉ ይላል። ተቀምጦ የነበሩበት ስፍራ ምን ሞላው ይላል? የእግዚአብሔር መንፈስ ሞላው። ስፍራው ተናወጠ። ወጥቶም የእግዚአብሔርን ቃል በግልጠት መናገር ጀመሩ። ቃል የእግዚአብሔር ምልክቶችና ታምራት በእጃቸው መሆን ጀመረ ይላል።
አሜን። በየጊዜው ያስፈልግሃል። አይ ወደ መቅደሱ ከመግባቱ በፊት እያንዳንዱን እንትን ቀባው ይላል። መቅደስ ዝም ብሎ አይገባም። ሹላናያ ኮራባያማስ ሻባባዲያ ኮራባስ ኢየሱስ ጌታ ነው። እስቲ ቅባት በሉ። ካሞን ቅባት። ዋው ኢየሱስ ጌታ ነው። ይሄ የቀበሌ 1 የቀበሌ 2 ሰው ከመሆን የሚያስወጣ ቅባት ብቻ ነው። ኢየሱስ ጌታ ነው። ቻናቃተም የቀበሌ ኖ ዕውቀትህን ይቀይረዋል። ዝም ብሎ ቀበሌ ስጣቱን የእንትን ዘር የእንትን ይሽለ ታዋው አመድ ታሪክን ማይቀይር በፈራ ጊዜ አብሮ ማይቆም ሽለላ እደግመዋለሁ። ይሄ እዚህ ምድር ላይ ስላለ ፉከራ በዚህ ምድር ላይ ስላለ ያባቱ እንትና ምናምን የሚሉ ነገሮች በደነገጥክ ጊዜ እንኳን ማለት ነው ያሽለላ አብሮ አይቆም። እማይደረሽ ነው የምትለው ገብቶ አይቆምም። አብሮ የሚቆመው ቅባት ብቻ ነው። አራንድ ሰው አሜን። ስራ ስሩ ግንስ ቀባኝ ማለት ጌታ ሆይ ይራመድ ቀባኝ ጌታ ሆይ ቀባኝ። የሆነ ቢሮ እየሰራ ለምራናናና ማውሳንዳ ራካሻ ታላባያ አባ ቀባኝ፣ በኃይል ቀባኝ፣ በኢየሱስ ስም በኃይል ቀባኝ። አሜን በሉ። አንተ ይኸውልህ የዛኔ ብዕርህ መለኮታዊ እሳት ያስተላልፋል። ይሄ ብረዲያ ካተ ተሳስተ ቢሮ አስቀምጠ ሄደ ሰዎች ሲያነሱ ይወርቃል። ምንድነው የተፈጠረው? ቅባት። አሜን። ዓለምነህ ጀንበሩ ትምህርት ቤት ዩኒቨርሲቲ እያስተማረ እዚህ ሲያስተምር እዛኛው ክፍል ይጮሃል አጋንንቶች። ምክንያቱም ሰውየው አስተማሪ ብቻ አይደለም። ሻታራባ ኢየሱስ ጌታን ሳይቀባት ሌላው ማርቆስ ወንጌል ላይ እግዚአብሔር ሽማግሌ ተሰብስበው ዘይት ቀብተው ይጸልዩ፣ ቅባት አፍስሰው ይጸልዩ። ማነው ያዕቆብ ላይ ቤተ ክርስቲያን ሽማግሌ ለምን የሆነ ንክኪ ያለው ስቲል ከመለኮታዊ ዓለም ኪዳን ጋር። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከፊት ይሄዳል፣ በሮች እንዳይዘጉ እከፍታለሁ። ለማን ነው ታዲያ የምትከፍተው ሲሉት ለቀባሁት ቀኝ እጁን ላይ ያስኩት ከፊት ፊቱ ይሄዳል። በሮች እንዳይዘጉ የናሱን ደጅ ሰብራለሁ፣ መወርወሪያዎቹን እቆርጣለሁ። ኤቤኮቫሻታ ይኸውላችሁ ያለ ቅባት የህዝብን መወርወሪያ መቁረጥ አትችሉም። እድሜ ልክ እንደዚህ ትደክማለህ ፂ እያልክ። ኢየሱስ ጌታ ነው። እውነት እኮ ነው። ብራታል ዝም ብለህ እየመጣ በየእሁዱ ታደርጋለህ። የማንም እንትን አይሰበርም። ቅባት ጭሁና ጌታ ቤት ገብቷቸዋል። ኢየሱስ ጌታ ነው። እና ችግሩ ራሱ ይለምዳል። ለዚህ ነው ችግር ከቅባት ውጪ ይለምዳል። አጠገብ ይህችን ጻፍ። ከቅባት ውጪ ችግር ይለምዳል። ሃይ ብሮ ነው የሚል ገና ስመጣ አንተ እኮ ልጸልይ መተህ የሰውየውን ችግር ታስወጣ መተህ ችግሩ ማለት ነው። ሃይ ብሮ እንዴት ነሽ አለሽ? ጭራሽ ከጾታ ውጪ ነው የሚጠራ። ክብር ለው ራሱ ሄይ እንዴት ነሽ አንተ አታከብረኝም ብለህ ትወራጫለህ። ኢየሱስ መሰተል ምንም ዋፍ እና ችግሩ ማለት ነው አንተ ላይ ያሾፋ አንተ እንትን ይሄ ደም ስር እየቆመ በያታም ምንም ሃይ ብሮ ይላል እሱ ከላይ በያታም ሄይ ሃይ ብሮ እንዴት ነሽ እየተናደርሽ ነው ምንድነው ይላል። ኤዳዳዳዳ ምክንያቱም መጽሐፍ እንደዚህ ብሏል፣ በኃይልና በብርታት አይደለም በመንፈሴ ነው፣ ወር በሌላ አማርኛ በቅባቴ ነው። አኖይንቲንጉ ሲመጣስ ጊዜው ሳይደርስ ልታጠፋ መጣን ይላል። ገና አልችልህም ይላል፣ መጣብኝ ይላል። ለምን ይመስላል ይሄ የተፈጠረው? ይሄ የቅባት ደረጃ አይደል? ስንት ሰው እየተላፋ ያደረው አጋንንት። አንዳንድ ሰው ሲመጣ እኮ መግቢያዬን ነው የሚያመጣው። ወይኔ እዘዘኝ። ምንድነው ሚስጥሩ? ሜፉዚያ ኮቫ ላጆዶ ቫራካ አንተ እንደዚህ በል፣ ድምጼን ሰይጣን አያውቀውም በሉ። ሰይጣን አይለምደውም በሉ። አይለምደውም። በኢየሱስ ስም ድምጻችሁን ሰይጣን አይለምደውም። በኢየሱስ ስም ችግሮች ድምጻችሁን አይለምደውም። እግዚአብሔር ቮይስን ይቀባዋል። ታውቃላችሁ አይደል?
የተቀባ የመዝሙር ቶን ያላቸው ሰዎች እንዳሉ ወየው አሁን ታውቃላችሁ። ሙያ ስላደረገ አብዛኛው ሰው ማለት ነው ይቀልጻል፣ እስኪያልብህ ትጨፍራል። ነቲንግ ግን አይፈጠርም አሉ። ግን አንዳንድ ሰዎች ገና ሲሉ የሆነ ነገር ይተራመሳል። አንተ እንትኑ ሲያቃል ድምፁ አልተለመደም። ችግር አያውቀውም። ማኮፋ ሱብረዲያ ራስ ምታት ነው የሚሆንበት ለሰይጣን። ቅላጤው ራስ ምታት ሲያንጎራጉር ጉና የሆነ ነገር ይናወጣል። ኪት አዲስ ነገር ያመጣል። አሜን በለ ያመጣል። ጮክ በሉን። አዲስ ነገር ይመጣ ብለበኔ ዘመን የሆነ ስርዓት ማንቀይራለን። አንድ ሰው አሜን በለ። መዝሙሩን ቀላል፣ ኪቦርዱን ቀላል፣ መንፈሳዊ ነገሩን ቀላል የሚያደርግ ሲስተም እንበጣጥሰዋል። በቅባት እንረከበዋል። በቅባት ትረከቡታላችሁ። ለዚህ ነው አሁን በነገራችን ላይ ሲስተም ኦኬ። በነገራችሁ ምን ችግር አለው? ኢየሱስ ጌታ ነው። ካልሰማም ለመንፈሳዊ ነገር ዋጋ አልሰጥም እና ምን ችግር አለው? አንድ ሁለት መዝሙር ረገጥ አድርገሽ ናይ የሚል ይሄ ሲስተም የሚገለብጥ የሆነ ነገር ይዘረጋል። ጨፍራ አትወርድም። አያያያ አትወርድም። ገና ስትቆም እግዚአብሔር የኔ ነው ሲል ራሱን ዲክሌር ያደርጋል። የኔ ናት ሲል ዲክሌር ያደርጋል። ከቅባቴ ጋር ዝምድና አላት ሲል ዲክሌር ያደርጋል። አደባባዩን በቅባት ልዩነት አመጣላችሁ። ጉባኤውን በቅባት ልዩነት አመጣላችሁ። ማይለመድ ኢየሱስ ጌታ። ስሙኝ፣ እግዚአብሔር ምስክሬ፣ ካልተቀባችሁ ሰይጣን ተደግፎ ነው የሚቆመው። እየተቃወምከው ተደግፎ እግዚአብሔር ፊት ቆም፣ ጌታ ፊት ነው የምነግራችሁ። ገብቷችኋል? ምለው ተደግፎ ማለት ነው። ጥርሱን ይፍቃል። እንደዚህ ተደግፎ አየር ላይ ተቀመጥክ ስትል ይላል። ቤተሰቤን ያስክ ምንም አትፈይድም፣ አታደነግጠው። በኢየሱስም እያልክ ምንድነው የማይፈጠረው? ለዚህ ነው አንዳንድ ጊዜ እየጫውክ እቤት ችግር እንደዚህ ብሎ የሚተኛው። ተደግፎ ጥርሱን ይፍቅላል። ጥርስ አለ ወይ? አንድ ሰው ጮክ ይበልና እንደዚህ በል፣ ዛሬ ላይ በሉ ባካችሁ፣ ሰይጣን እድል አያገኝም። ሃሌሉያ። ጀምሮ ይቀባቸዋል። አሜን አሜን። የምትገለባበጠውን ስለታም ሰይፍና ይላል አይደለ? የተቀባውን ኪሩብ ነው በመቅደሱ በር ላይ ያስቀመጠው። ኪሩብ የተቀባ ዛሬ ማታ የአኖይንቲንግ ዓለም ይከፈትላችኋል። የቅባት ጌታ ማቆ አላቅም ብቻ የሆነ የቅባት በር የሚከፈትላቸው ሰዎች፣ የግሬስ በሮች፣ የጥበብ ደጆች፣ የኃይል ደጆች፣ የማስተዋል ቅባት፣ የዊስደም ቅባት፣ የሂሊንግ ቅባት፣ የዴሊቨረንስ ቅባት፣ የፕሮስፔሪቲ ቅባት። ይህ አይደገፍህም፣ አይደገፍህም። ለዚህ ነው የተቀባ ዘር ውስጥ ሰይጣን መስራት ማይችለው። ወንድሜ በእግዚአብሔር ቤት ውስጥ ኢየሱስ እያልክ ሰይጣን ጥርሱን እንዲፍቅ አታርገው። ቆይ ስሙኝ፣ አረፍ በሉ። አንድ ጊዜ አንድ ጉባኤ አንድ ሰው ጋበዙት። በግድ ነው የጋበዙት። ከዛ ሰውየው ወርሺፕ ዘማሪዎች ዘመሩ ምናምን ሁሉ ነገር ከሆነ በኋላ ቆመና ጉባኤውን ስርዓት ገለባበጠው። በቃ ጉባኤው ስርዓቱ ተገለባበጠ። ከኳይር ግማሹ ይጮሃል፣ አጋንንት በዚህ በኩል ያስጮሃል። ዘማሪው መጣና በቃ ሁላችን መጫዋችን ነው አቁመዋል። አቁም፣ ይሄ ነገር ልክ አይደለም አቁማል። ምክንያቱም ጤናማ ያሉት ጤናማ ነው ብሎ የመከሩት ሁሉ ይጮሃል። ምንድነው ቁጭ አድርገህ የመከርከው ነገር ሁሉ መጮ የጀመረው? ቅባት አኖይንቲንግ። አያ መደገፍ አይችልም። አሁን ሰይጣን እንዴት ይደገፍ? እየመከርከው ተደግፎ ጥርስ ስፔሲፊክ የነበረ ሰውዬ ተላዋጭ ሲል እንጂ ግራ ልጅ ቅረለው ተላዋጭ ይላል ራሱ ካጆ በጆሮሽ ተላዋጭ ኦኬ። ግን ኃይል የለም። ተላዋጭ ዝም ብሎ ይለውጣል። ኃይል አብሮ ካልቆመ፣ ምክንያቱም የለውጥ ኃይል አለ። ስትቀባ ተላዋጭ ልቡን ይቀይራል። ምክንያቱም አብሮ የሚቆም ኃይል አለ። ኢየሱስ ጌታ ነው። አሜን። ዝም ብለን ነገራችን ላይ ሆነ
ምን እንደው ወዴት እንደሚሄዱ ማያውቁ ሰዎች ሁሉ ዝም ብሎ ላያችሁ ላይ ዝም ብሎ የሆነ ነገር እንዲሉ አትፍቀዱ። አንዳንድ ሰዎች ህይወታችሁ ከእጃችሁ ያመለጠ እንደዚህ ራሳችሁ ምስቅልቅል የሆነ ነኝ ባጨንጋሪ ነገር የመሰላችሁ ለምን እንደሆነ ታውቃለህ? ኢየሱስ ጌታ ይህ ቅባት ማይሰራባቸው ሰዎች ዝም ብሎ ይናገርባል የሆነ ከዛ አይምሮ ሁሉ ከሆነ ጊዜ በኋላ እያመለጠ ነው። ምን እንደሆነ ታውቃለህ? ሐሳቢ የሆነ እንደብድ እያደረገ አንዲት ልጅ ሃሌሉያ እኔ እያስተማርኩ በቃ ሁሌ ቸርች ልጆቻችን መይባስ አንድ ጸሎት እንትን ላይ ኢየሱስ ጌታ ነው የሆነ ነገር ለማድረግ ሁሉም ሰው ላይ አጋንንት አለ። ሴትያ ሰው ሁሉ አጋንንት አስቀምጣለች። በሰው ሁሉ ውስጥ አጋንንት አለ። በሰው ሁሉ ሰው ሁሉ ላይ ደግሞ የምታየው ነገር ሆረር ነው። ቸክ ብቻ ነው የምትናገረው። ኢየሱስ ጌታ አንድ ወንድማችንንም እዚህ ሚስትን ነግረሃለሁ አለኝ። ሚስት እንዳናግረኝ አንዷን አስረስታ ጎችናት ብሎ ልታጣበቅ መጣው። አደናጋሪ ስፒሪት አሜን። በጣም የሚገርም ነገር ልንገራችሁ። ጻጥ አለን ታማቸው። አንድ ቀን አንዲት ነገር ተናገርኩ። ሄደ ሊደገፈን ወጋው። ላይ ተደግፎ ሊፍቅ አይችልም። አሜን በለኝ። አንዴ በነገራችን ላይ አንዳንዴ የሆነ ጊዜ ላይ አታውቁም። ቅባት የእግዚአብሔር ነገር እናንተ ላይ ሲሆን ኖርማል። በነገራችን ስትቆጣ ይጠፋል። እመነኝ፣ ስጋዊ አይደለም ጉዳዩ። ስፒሪት ዓለም ላይ ፊት ተቀይሮበት ነው። ቅባት ፊትን ይቀይረዋል። ለዚህ ነው ኖርማል። ምንም ምክር ነው። በነገራችን ላይ ይሄ እግዚአብሔር እንደዚህ ምንድነው ምናምን ብዬ የሆነ ነገር ጠፋ። ለምን? ስፒሪት ዓለም ላይ ማለት ነው። ሰይጣን ሁሌ መደገፊያ ላይ ያደርግ ይፈልጋል። ሰላም ምናምን። ምክንያቱም የእነዚህ የልዑል አገልጋዮች የእግዚአብሔር ሰዎች ያለች እየተከተለች ስታማመቅ አንድ ቀን በነገራችን ላይ ጳውሎስ አትደገፍኝም አለ። አንተ መንፈስማ መንገዴ ላይ አትረብሸኝም አለ። ዞር ብሎ ገሰጸው ይላል። ከዛ ለቆ ሄደ። ከዛ ያ ሙገሳ ቀረ። ወደ እስር ቤት ገቡ። እስር ቤት ገቡ። መሬት ለመሬት ነው የጎተቷቸው። የዛን ቀን መሬት ለመሬት ከተማ ለከተማ ምን ሀብታችንን የምታመጣውን መንፈስ መታብናሉ። የሆነ መንፈስ ኢየሱስ ጌታን በቅባት ልትመጣበት ይገባል። አይምሮ አይሆንም፣ ምክር አይሆንም። ኢየሱስ ጌታን አይመጣውም። ከገበያውም የለም፣ ከቦታውም የለም፣ አይመጣውም። ቅባት ካልሆነ መፍትሄ የሌለው ችግር አለ። ዘንድሮ በሉ ባካችሁ ከሞን ዘንድሮ ሰይጣን ማረፊያ ያጣል የሚል አንድ ሰው አሜን በለ። ክብር ለኢየሱስ ይሁን። የማገለግለው ጌታ ምስክሬ፣ እኔ ጌታ በማገለግለው የቅባት ደጅ ተከፍቷል። የሆነ ነገር ልጆቼ ላይ ሲመጣ እያየሁት፣ የሆነ ከባድ ዓለም በትውልዴ ላይ ሲመጣ እያየሁት፣ በጣም የሚያስደነግጡ እኔ ራሱ እነዚህ ልጆቼ እኔ ናቸው እንዴ የሚያስብል ግሬስ የሚመጣባቸው ሰዎች አይ እኔ አውቃለሁ። አምላኬን እኮ ነው የምላችሁ። የደራኝን የቀባኝን አውቀዋል። የሆነ የቅባት በር ሲከፈታች እንዴት ባህሪው ድንገት ይቀየራል። አግሬሲቭ ሲሆን ችግር ላይ አየሁት። አንዳንድ ሰው አግሬሲቭሊ የሚቀባው አየሁት። አባሶቶ የሬኮሻታ አሜን። አንዳንድ ሰዎች ሳያስቡ ገና ሲያያጁ ሽንቴ መጣ ይላሉ። ጌታ ምስክሬ ሽንቴ መጣብኝ እስኪሉ ድረስ ፍርሃት የሚለቅ የሰማይ አብሮነት አየሁ። አብሯችሁ መቆም የሚያስችል የእግዚአብሔር ደጅ አየሁ። የእግዚአብሔር ደጅ፣ የቅባት ደጅ፣ የክብር ደጅ፣ የታምራት ደጅ፣ የሂሊንግ ደጅ፣ የመለኮታዊ አብሮነት ደጅ። አንድ ሰው ኖርማል ሰው አይደለም። ኖርማል ሰው ባላችሁበት ቦታ ሰይጣን አይና ማንተስዬ ኢየሱስ ማን ነው? በፍጹም ዛሬ ላይ ቅባት አለ። ላይ ቅባት አለ። ማለዳዬን ያዘ ቅባት አለ። ጠዋቴ ላይ የመጣ ቅባት አለ። ከዘመኔ ጋር ቃል ኪዳን የገባ ኪዳን አለ። ገና በልጅነቴ የመጣ አለ ቅባት። ኖርማል አትሆንም ያለ አንድ ዝም ቤት ልናገር፣ ቅባት ካለ እርጅና አይሰራም። አሜን። በሆነ ዘመን ላይ ነበር አትልም። ድሮ ቀጣጠል ነበር፣ ድሮ በረታ ነው።
ቅባት ዘመንህን ያስረዝመዋል። ዛሬም እንደ ጥንቱ ትላለህ ከቅባቱ ጋር። በጌታ በኢየሱስም የቅባቱን ደጅ ከፈትኩላችሁ። የቅባቱ ደጅ ተከፈተ።